አንቺን መውደድን እንድትረጂኝ ምንድነው ማድረግ ያለብኝ? አንተ ሰው መውደድ አትችልም። እሺ ሞራሉን ከየት ነው ያመጣሽው? ምንም ይሁን ምንም ይፈጠር በቃ ተወኝ። እኔ ስለማልፈልግ አልፈልግህም። ከልቤ ነው ተወኝ። አሁን ደግሞ ሁለት ሆናችሁ በጣም ናፍቀሽኝ ነበር። ያው መጣሁ አይደል? እኔ እኮ አይደለሁም ልቀባሽ ብላ ተጫወተችብኝ ኤልሹ ናት። ከዛ አብረን ስንወጣ እሱን አገኘን። መልካም ድብብቆሽ። መሬት ቆፍረሽ ነው የተደበቅሽው? እኔ ያለሽው ስለኛለሽ ትንፍሽ እንዳት ካለበለዚያ አንገትሽን ነው መዘነጣጣልሽ። ኑኑ ረፊ በጭራሽ አላርፍም። አንተ ቆይ ምን አይነት ሰው ነህ እንዴ? ወንድም እኮ ነው። ተነሳ። እሺ ቆይ እንግዲህ ውዶችዬ አዶናይ ደርሶ ኑንያትን አትርፏታል ማለት ነው። ምክንያቱም ኑንያትና ቤሉል ለመዝናናት ወጥተው እንግዲህ በቃ ፈልሰስ ብለው የራሳቸውን ላይፍ እያሳለፉ ነበረ። ከዛ ኑንያትም ዝም ብላ በቃ ቁጭ ብሎ መፋጠጥ ሲበዛባቸው የወዳቸውን ካወሩ በኋላ ለምን ቁጭ ከምንል አኩኩሉ አንጫወትም ብላ በገዛጇ እንግዲህ የሚከታተላት ሰው እንዳለ ስላላወቀች አንተ ተደፋ እኔ ልውጣ ብላ እንግዲህ ዞር ዞር እያለች ስትደበቅ እንግዲህ ጆ አግኝቶ አፏን ፍናርግቶ እንግዲህ ሄዷል ማለት ነው። ከዛ ቤሉል እየፈለገ መጨረሻ ላይ በቃ ተሸንፍ ያለው ውጪ በቃ እንዴ ምንድነው መሬት ቆፍረሽ ነው እንዴ የገባሽው እያለ ቢያፈላልጋትም ሊያገኛት አልቻለም። ከዛም እንግዲህ ተስፋ ቆርጦ አረባክሽ ውጪ ምንድነው እያለ ነበር። እሷም እንግዲህ ምንም እንዳትናገሪ ቀጥ ብለሽ ምትከተኝ ከሆነ ተከተይ ያለ በዛ አንገቱን ብዬ ነው ምጥልልሽ እያለ ሲያስፈራራት እሺ በቃ ብላ አፏን አፍኖ እንግዲህ ይዟት እየሄደ ያለ ያልታሰበው አዶናይ መጥቶ እንግዲህ አንገቱን ብሎ አስጥሏታል ማለት ነው። መጀመሪያ ቤሉልን ከዛ ደግሞ እሱን በጣም የሚገርም እኮ ነው የአዶናይ ስራ ደግሞ የሚገርም ነው። በቃ አዶናይ ማለት አዶናይ ባይኖር አሁን እንዴት ሊሆኑ ነበር? ኑንያትም ቀጥ ብላ እሱ ቤት ትገባለች፣ ጆ ይዟት ይሄዳል። ቤሉልም በገዛ እጄ ይዣት ወጥቼ ምን ውስጥ ገባች ይላል። ለኤልሹም ላይ ነግራት ይችላል። በጣም ነበር ረብሻ የሚነሳው እዛ አካባቢ እና እንደዚህ አይነት ነገሮች በጣም ከባድ ናቸው። ቤሉልም አሁን በእንደዚህ አይነት ሰዓት አኩኩሉ እንጫወት ሲል ስትለው እሺ ባይላት፣ ምክንያቱም ቁጭ ብሎ መጫወት ነው በቃ። አንደኛ አካባቢው ገና ጸጥ ያለ ረጭ ያለ ነገር ነው። ሁለተኛ ደግሞ ያው እንግዲህ ልጅነቷን ጨርሳ ስላልመጣች ነው እንጂ ስንት ጨዋታ ያለ አሁን በዚህ ሰዓት አኩኩሉ መጫወት የሚያስፈልግ አልነበረም። ምክንያቱም አካባቢው መንገድ ነው፣ መኪና መንገድ አለ፣ ምን አለ በዛ አካባቢ። አንቀጣሚ ሮጥ ስትል መኪናውም ጥልፍ አርጓት ሊገጫት ይችላል። በዚህ ላይ ደግሞ መሽቷል። ሲያዩት መሸት ያለ ይመስላል። በጣም እንትን የሚል ነገር አይደለም። ያው ነፃነቱን ስለፈለገችው መሰለኝ ኑንያት እንደዚህ ያለችው። ደግሞ ዞር ብለው ማየትም የለም ቀጥቶ የራሳቸውን ነው በቃ ከራሳቸው ጋር ነበሩ። አዶናይ ደግሞ በጣም እየተናደደ ነበር። በሚያደርጉት ነገር ሁሉ እየተናደደ ነው። አዶናይ ምን ሆኖ ነው ግን? በቃ ተወኝ፣ እኔ አልወድህም አልፈልግህም ብለዋለች እኮ። ለምንድን ነው እንዲህ የሚጨናነቀው? እሱ በእርግጥ ስለሚወዳት ነው። ግን ስለሚወዳት ደግሞ አንድ ሰው በግድ ማኖር አይችልም። ምክንያቱም እሱ ወደዳትና እሷ ካልወደደችው ምን ሊሆኑ ነው? ምክንያቱም ሁለቱም መዋደድ አለባቸው እኮ ለአንድ ቤት ወይም ለትዳር ወይም አንድ ሰው አብሮ ለመኖር መዋደድ አለበት። አንዱ እየወደደ አንዱ ማይወደው ከሆነ ጥሩ ስሜት አይመጣም። እስከ መጋደል ሊደርሱ ይችላሉ። በጣም መጥፎ ነው እና አዶናይ እዚህ አሁን ቆም ብሎ ቢያስብ ጥሩ ነው ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። ምክንያቱም አዶናይ አሁን በጣም ያፈቅራታል፣ ግን ደግሞ እሷ አስታፈቅረውም የሚኖረው እነ ቤሉል ቤት ነው። ቤሉል ማለት እንደ ወንድም የሚተያዩ ናቸው። ስለዚህ ተነጋግረው ቢፈቱት በቃ እሷ የመረጠችውን ትሁን። እኔ እናንተ መጣላት የለብንም።
ምክንያቱም እኔ እናንተ ከሷ በፊት አብረን ኖረናል፣ አሁንም እየኖርን ነው። እሷ እኛን ልታጣለን አይገባም። እሷን ግን ምርጫ እንስጣት ቢሉስ? እስኪ እናንተ ምን ሀሳብ አላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ያው አዶናይ እንግዲህ የሁለቱን አቀራረብ ስለተከታተላቸው ከቤትም እንደሚወጡ ስላየ ኤልሹን ጥሏት ሄዷል ማለት ነው። ቁምሳጥን ውስጥ አስገባት። ምክንያቱም ሁለቱ ሳሎን ሆነው እያወሩ እያለ ተቃቅፈው እየተጫወቱ ቆመው እያለ የሆነ ድምጽ ተሰማ። እንግዲህ ኤልሹ የሆነ ነገር ጥላ ይሆናል ወይ ደግሞ ብቻ የሆነ ቋ የሚል ድምጽ ሲሰሙ እነሱ ደነገጡ። እነሱም ለመሸሸግ ምክንያቱም አዶናይ እየፎከረ ነበር። ከዚህ በኋላ የምታገኛት መስሏል እያለ በቤሉል እየዛተበት ነበር መጀመሪያ። ከዛም እንግዲህ ተያይዘው ወጡ። ቤሉል እንደውም ኑንያት ቤሉል ቀስበል እንዳትወርቅ ምን ሆነ ነው እያለችው ነበር። ከዛ ኤልሹ እየፈለጋት ነይ ውጪ ኤልሹ ብሎ ኤልሹ ክፍል ገባ። አየ ምንም የለም። ዞሮ አየ ምንም የለም። እሷም ተከትለው ገባች። ማንም የለም እኮ ብትኖር እኮ ዝም እዚህ ከዚህ ውጪ ትሄዳለች አለችው። እኔ አላቅም ብቻ የሆነ ቦታ ነው ያለችው ብሎ ተመልሶ እንግዲህ ወደሚደበቁበት ወይ ስልክ ወደሚያወሩበት ወደ ሆነ ኮሪደር ውስጥ ገብቶ እንግዲህ ሊፈልግ ሲሄድ አዶናይን አግኝቶታል። ከአዶናይ ጋር አውርተዋል። ምን ትሰራለህ ተባባሉ። ያው ኑንያት በመሀላቸው ስላለች እየተጣሉ ነው፣ ወይም ደግሞ በቃ ጥሩ ሙድ አይደሉም ሁለቱም አሁን ያሉት። ከዛም እንግዲህ ቁምሳጥኑ ዞር ብሎ በደንብም ቼክ አላረገም። እንግዲህ ጥሏት ወጥቷል። ከዛም እንግዲህ ፈለጋት አጣት። ምንም ማድረግ አልቻለም። ከዛ ከኑንያት ጋር እንግዲህ ተነጋግረው ወደ ውጭ ወጡ ማለት ነው። ከዛ እነሱ መንገዳቸውን ቀጥለው እያለ ጆ እየተከተላቸው ነበር። ምክንያቱም ብቻዋን ስትወጣ አይቷታል። አሁን ጥሩ ሰዓት ወጣሽልኝ ብሎ ነው። ጆ በጣም እየተከታተላት ነው። ከዛ እንግዲህ የሆነ መብራት ላይ ቆመ። ስለቆመች እዛ መብራት ላይ ምንም ማድረግ አልቻለም። ከዛ ትንሽ ቆይቶ ቤሉል ወጣና ይዟት ሄደ። በቃ አንዳንዴ ይሄ መብራት በጣም አሪፍ ነው ለሌቦቹም ሆነ እንደዚህ ወንጀል ለሚፈጽሙ ሰዎች። መብራቱ ምንም የማይከልል ነገር ስለሆነ መደበቅ አልቻለም። እየተከተላቸው መጨረሻ ላይ ያንን ያኩኩሉ አጋጣሚ ባያገኝ ኖሮ ጆ አያገኛትም ነበር። ጆ ደግሞ ተደውሎለታል። ኤልሹ ደውላለት እርቦኛል፣ መሞቴ ነው፣ በጣም አደጋ ውስጥ ነኝ ያለሁት፣ ይሄ ሁሉ የሆነው በአንተ ምክንያት ነው፣ ስለዚህ ቶሎ ድረስልኝ እያለችው፣ እሱ ግን አሁን በኑንያት ፍቅር አብዶ ሌላ ውስጥ ገብቷል። ኑንያት ነገ ከነገ ወዲያ አያገኛትም እንዴ? የፈለገው ቢሆን ኤልሹን ባይወዳትም በወቅቱ ብዙ ጥሩ ነገር አሳልፈዋል። እሱ ባንቺ ነው እዚህ ደረጃ የደረስኩት ይላል። እሷ ደግሞ ባንተ ነው ትለዋለች። ማን እንደሆነ ጥፋተኛ ባናቅም ግን አሁን እርቦኛል፣ ችግር ውስጥ ነኝ እያለችው ግን አብሮ ያሳለፈ ሰው ይሄንን ሁሉ ጊዜ ኑንያትን ለማሳደድ መቆም ተገቢ አይመስለኝም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቢያንስ ችግር ውስጥ ነኝ፣ በጣም ርቦኛል፣ ከጧት ጀምሮ ምግብ አልበላውም ስትለው እሺ በቃ ብሎ ሊደርስላት ይገባል። ኑንያትን ነገ ከነገ ወዲያ አያጣትም እኮ እዛው አይደል እንዴ የምትኖረው? እዛው ቤት ስለምትኖር አያጣትም። ኤልሹ ማሳልፋ ትሰጠዋለች እንዳሆኑ በሌላ ቀን። ግን አሁን ኤልሹን እንደዛ አርቦኛል፣ ጠምቶኛል፣ ችግር ውስጥ ነኝ እያለችው እሱ ግን ኑንያትን ማሳደድ ገባ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። ከዛም እንግዲህ ቤሉልም ተመቶ ወድቆ ነበረ። እሷም እንግዲህ ያው አዶናይ አትረፋት። ከዛ ኋላ ተነሽ ነይ እንሂድ ሲላት ቤሉል ስትለው እዛ ጋር ወድቋል አላት። ያው ከሱ ውጭ ማንም እና ታዲያ እንዴት ጥለው ትሄዳለህ አንተ ወንድም አይደል ስትለው ኧረ እባክሽ ሚስቴን የቀማ ብሏታል። ስለዚህ እሱ እንደመታው እርግጠኛ ናት ኑንያት። እሱ ግን ምንም ያወቀው ነገር የለም። ማን ነው የመታኝ ሰው አለ እንዴ? አንቺ ተረፍሽ እንዴ? ማን ነው እንደዚህ ያረገን? ምንድን ሆኜ ነው የወደኩት ምናምን እያለ ነው። ምንም አካባቢው ጥሩ ስላልሆነ በቃ ና እንሂድ እያለችው ነው ማለት ነው። ምክንያቱም ቤሉልን ጥላ ከሄደች ሌላ ችግር ውስጥ ነው የምትገባው። ያላት አማራጭ ቤሉልን አግኝታ ይዛ መሄድ ነው። በሷ ምክንያት ነው እንደዛ የሆነው። ስለዚህ ቤሉልን ያው
ነቅቷል። አዶናይ ግን በጣም ትክክል የሰራ አይመስለኝም። እዛ ኮብል ውስጥ አሁን ያ ድንጋይ መቶት ደሙ ፈሶ ቢሞት ምን ሊሆን ነው? እሷስ አሁን ለራሷ ይቅር ትላለች እንደ ራሷን ይቅር ትለዋለች? የሰው ተያይዘው ወጥተው እሱ እንደዛ ሲሆን ቢሞት። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ወይዘሮ ሄለን ደግሞ ቤቱን ባንድ እግር አቁሟለች። ቤቱ ማንም ሰው የለም። ሻይ ፈልጋ የሚሰጣት አጣለች። መሲም የለችም። ኤልሹም ጠፍታለች። ኑናያትም የለችም። በቃ ቤቱ ማንም የለም። አይንዬና እሷ ብቻ ናቸው ያሉት። ስለዚህ አይንዬ ደግሞ የልጆቿን እንትን ለመሸፈን ብላ ያው ኑናያትን ፈልጋ እስከ ኤልሹ ቤት ድረስ ፈልጋ አታታለች። ይሄንን በማየቱ ነው አዶናይ የሚወጣው። ኑናያት እያለች ኤልሹ ክፍል ስትገባ አዶናይ ተከትሏት ገባ እና ሊያገኛት አልቻለም። ብትኖር እንኳ ቤት ትልሽ ነበር ሲላት ያው የገጠር ሰው ናት። ድንግጥ ብላ እውነትህን ነው እኮ ልጄ ብላ ወጣች እና ኑናያት እንደምትፈልጋት አውቋል። ስለዚህ የለችም ማለት ነው ብሎ ነው ወጣ ብሎ የተከተላቸው ወይም ደግሞ አሰሳ እያደረገ እያለ ያገኛቸው ማለት ነው። መሲ ደግሞ ወጣ ብላ እሱ ስልክ እያወራ ፊቱን አዙሮ ነበረ። ምክንያቱም እነ ኤልሹ እነ ኑናያትን እየተከታተላቸው ነበር ማለት ነው። የሆነ አጋጣሚ እስከሚያገኝ ነበረ። ከዛም መሲ ተከናንባ ስትወጣ ጎትቶ አንቺ መሲ የት ነው የምትሄጂው ብሎ ሲላት ምን አገባህ እዚህ ቦታ እዚህ ነው ቅርብ ነው ስትለው አይ በጣም ሩቅ ነው እኮ ተከትየሻለሁ፣ ብዙ መንገድ ተከትየሻለሁ እና የምትሄጂበት መንገድ ለኔ ብትነግሪ ሲላት በፍጹም አልነግርህም እዚሁ ነው ቅርብ ነው ምናምን ብለዋለች። ከዛም እንግዲህ ትንሽ ሄደት ካለች በኋላ ተከትሎኝ የምሰራበትን ቦታ ካየ ለኔ ጥሩ አይደለም በሚል ይመስለኛል ተመልሳ ወደ ቤት የገባችው እና ያው ወይዘሮ ሄለን ደግሞ ቀውጥ እያደረገች ነው። አይንዬ ስትጠይቃት ስለ ልጇም የራሷ ጉዳይ ባክሽ የታሸገ ምግቦች አይጠፋም ክላሷ ውስጥ ለዚህ ነው የጠፋችው ብላለች። አረ የለችም ክፍሏ ውስጥ ገብቼ ያጥቻታለሁ ስትላት ባክሽ አሁንማ ወጣለች የሆነ ቦታ ተደብቃለች፣ ግን የምትበላው የምትጠጣው አታጣም። አንድ ሰው ምግብም እንዳይሰጣት ምንም እንዳይሰጣት አዋርዳኛለች እያለች ነው ወይዘሮ ሄለን። ግን አሁን ያለችበትን ቦታ አይታ ደግሞ ይቺ ልጅ በራብ የሆነ ነገር ቢደርስባት ደግሞ ወይኔ ልጅ ማለቱ አይቀርም። ልጅን እንደዚህ ከቤት ማስወጣት ወይ ደግሞ ዝም አለመፈለግ ሳይሆን ፈልጎ ተገቢውን ቅጣት ቤት ውስጥ መስጠት ነው። አብልቶ አጠጥቶ ቅጣቷን መስጠት ነው እንጂ እንደዚህ ከቤት ጠፍታ በፍለጋ የሆነ ነገር ብትሆን ሌላ ችግር ውስጥ ነው ደግሞ ቤተሰብ የሚገባው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ መሲህ ወይዘሮ ሄለን እና አይንዬ እንግዲህ ተፋጠዋል። ሻዩን ምን ላምጣልሽ ብትላትም አይ አይሆንም ልጆችሽን አየሻቸው አይደል? ያችም ወንዱን አንዱን እየጣለች አንዱን ነው፣ ይችኛዋም እንደዚህ ናት። ምን ማድረግ ይቻላል ታዲያ? ልጆችሽ እንዲህ ናቸው ስትላት አይ መሲ እንኳን እንደዚህ አታደርግም ማረባክሽ ስትላት አረ ታዲያ እኔ ነኝ ማደርገው ብላ ልጆቿን እንግዲህ ለመክሰስ በጣም እንትን እያለች ነው። አንቺ ሻዩን ማፍላት የለብሽም እንደውም መፈለግ አለብኝ ብላ ስትዞር ስትፈልግ አጣቻቸው። እየተጣራች ነበር። አይንዬ ማብራ እና እሺ ምን ትያለሽ አሁን ስለ ልጆችሽ ምን አፋለሽ ምን ታወሪያለሽ? እኔ እኮ አንቺ እንዳይከፋሽ ብዬ ነው እንጂ ልጆችሽ ጥሩ እንዳልሆኑ ወይቂ ምናምን ብላ አይንዬን በጣም ተናገረቻት። እሷም እንግዲህ ያው የምታውቀው ሚስጥር ስለሆነ ችለዋለች አይንዬ። ይልቅስ ኤልሹን ብንፈልጋትስ ብላታለች። ኤልሹ ምንም አትሆንም ተያት፣ ሲፈልጋት ራሷ ትመጣለች ጣጣ የለውም ብላታለች። ልጇ ስለሆነች ማለት ነው። እንግዲህ ከሁለት አንዱ እርምጃ እንደምወስድ ወቂ ሁለቱም የሉም እያለች ስታስፈራራት መሲ ሹልክ ብላ ገብታ ይቅርታ ስልክ ላይ ስለሆንኩ ነው በረንዳ ነበርኩ ብላ እናቷን ከጉድ አወጣቻት። መቼም መሲ ቆግ ናት። ምክንያቱም የሴትዮዋን ባህሪ ስለምታቅ ምንም አማራጭ የላትም። አዶናይ አይቷታል። ቤት ውስጥ ኑናያት ከሌለች ደግሞ እሷ እቤት መኖር አለባት። ስለዚህ ቤት ውስጥ ሰው ከጠፋ ደግሞ ግድ ነው ቶሎ ብላ መመለሷ ከዚህ ሁሉ ጉዳ ወጣት እግዚአብሔር እና አዶናይ ባያት ኑሮ ግን ጉዷ ነበር መሲ። ምክንያቱም ኑናያት አለመኖሯን አውቃ ወደ ቤት መመለስ ነበረባት። አሁን አዶናይ ስላያት ነው በአዶናይ ምክንያት ይሆናል የተመለሰችው ብዬ አስባለሁ። ምክንያቱም ከዛ በፊት ስለ ቦርሷ ሰው ደውሎ ጠይቆ ቦርሷን ለመቀበል ስትወጣ ያገኘችው ቴዲ ነው። ከቴዲ ጋርም ተነጋግረዋል።
ንገሪኝ ምንድነው ጥፋቴ ቢላትም ምንም አንተ ራስክን አላሻሻልክም ያው ነህ። እኔ ያንተን ጥፋት ብነግርም መልሰ ያው ስለሆንክ ምንም ጥፋቱን መንገሩ ትርጉም የለውም ብለዋለች። ግን የገባው ነገር የለም። አንተ እኮ ከሄለን ጋራ መድኃኒት ሰጠ ልትገለይ ነበር ብትላና ግልጹን ብትነግረው መልሱን ይሰጣት ነበረ። ስለዚህ እኔ አሁን ከናሆም ጋር ፍቅር ጀምረናን አርፈ ተቀመጥ ብለዋለች። እሱ ግን ሚተዋት አይመስለኝም። ይከታተላታል መቼም ብዬ አስባለሁ ስለሚወዳት እና እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ በቴዲና በመሲ ጉዳይ። አሁን እንግዲህ ወይዘሮ ሄለን በመኪና መጣ ከቴዲ ጋር ካወራች በኋላ ስለ ልጅቷ ልጁን አግትልኝ አብሯት የሚማር ልጅ ነው አብረው ነው ትምህርት ያቋረጡት ተብሏል። በጣም ነው የተዋረድኩት እንደምንም ብለ ይሄን ልጅ መያዝ አለብን ብለዋለች። ፎቶ ይዘሻል ሲላት ፎቶ አልያዝኩም ብለዋለች። ፎቶ ከሌለው ደግሞ ምንም ማድረግ አይችልም። ይመጣል እኔ ቤት ይመጣል ደፋር ነው እሱ ሳይሆን አይቀርም ብላ ተጠራጥራለች ማለት ነው። እንግዲህ ቴዲም ፍቃደኛ ሆኗል። ስለዚህ አዶናይን ያን አንድ ጩጬ እንዴት መያዝ ያቅታቸዋል ስትለው አይ ሰው ልጁ እንትን እንዳይመስልሽ በጣም ብልጥ ልጅ ነው ምናምን እንደዚህ በቀላል የሚያዝ አይደለም ምናምን ብሏል። ግን አሁን እሱን ለመያዝ አቅቷቸው አይመስለኝም። ቴዲ አባቱን እንዳስገደሉ አሁን ደግሞ ልጁ ላይ መድገም ስላልፈለገ ይመስለኛል ከሷ ጋራ ስራ ላለመተባበር የሚያደርገው ጥረት ይመስለኛል እንጂ አሁን አዶናይን መኪና በቆመበት ፍና አድርጎ መውሰድ አቅቷቸው አይመስለኝም። በእርግጥ አዶናይም ጠንቃቃና እሱም የራሱ ሰው ያለው ልጅ ነው። ቢሆንም ግን አሁን እሱ የመሲ እውነቱን ስላወቀችበት አዶናይን ደግሞ የዛን ቀን እንዳትሄድ ብላ ስላስቀረችው አዶናይም አሁን እየተጠነቀቀ ነው። ቴዲም ደግሞ ከሄለን ጋራ አብሮ የሚሰራበት ህብረት የለውም ብዬ አስባለሁ። ምክንያቱም የእሷን ነገር ትቶታል። ከዚህ በኋላ እንደዚህ አይነት ስራ ውስጥ አልተባበርም ብሎ ለመሲም ቃል ገብቶላታል፣ ለራሱም ቃል ገብቷል። ስለዚህ ቴዲን አዶናይ እንዳይያዝ የራሱን ጥረት አድርጓል ብዬ አስባለሁ በራሴ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ አዶናይም ደግሞ በመሲ ሁኔታ ላይ ተናዶ በቆመበት ሰዓት አዶናይ መጥቶ ሰላምን እንዴት ነህ ብሎት እንግዲህ በነገር ጠቅ አድርጎት ሄዷል። ምክንያቱም እንዴት ነህ ደህና ነህ ምናምን አንድ ጊዜ አባቴ ሞቶ ልታጽናናኝ መተህ ነበረ ከዛ በኋላ ጠፋ ምናምን ብሎ እንግዲህ በነገር ጠቅ አድርጎታል። ቴዲ አሁን ምን ያስባል ብላችሁ ታስባላችሁ? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ኤልሹ በምን ሰዓት በምን እንትን እንደጠፋች አናቅም። ወንድሟ እያለ እዛ ቁም ሳጥን ነበረች። ወንድሟ ከሄደ በኋላ ግን አዶናይም ነበረ። መሲ መጣ ስልክ ስታወራ ሁሉ እየሰማቻት ነው። ቦርሳዬን ለማን የሰጣችሁት ምናምን ስትል እንዲያውቃታለሁ ብሎ ስምሽን ከናባትሽ ተናገረ፣ አካባቢሽን ተናገረ፣ በቃ ያቅሻል ብለን ሰጠናት ስትል ኤልሹ ሰምታለች ማለት ነው። አሁን የኤልሹ የመሲን አንድ ሚስጥር ያዘች ኤልሹ። አሁን መሲ ኤልሹን በምታስፈራራ ሰዓት እሷም እኔም ይሄን ነገር ሰምቼሻለሁ፣ የሆነ ቦታ ቦርሳ ጥለሽ የመጣሹ የት ነው ለእናቴ ነግራታለሁ ብላ መሲን ታስፈራራታለች ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ስጡኝ። አሁን ኤልሹ ያለችበት ቦታ አልታወቀም፣ ግን ደግሞ ምን ይፈጠራል ብላችሁ ታስባላችሁ? እስኪ እናንተ ሀሳብ አስተያየታችሁን። ምክንያቱም አሁን ኤልሹ የት ቦታ ነው ያለችው? ጆም አሁን ቆይ መጣው እያለ አልደረሰላትም፣ እርቦኛል ብላለች። አሁን ጆ ከአዶናይ ጋር ተፋጦ እዛው ቀርቷል። አዶናይም የቀላል አይደለም። ቤሉልና ኑናያት የትም አያመልጡኝም ብሎ ንቋቸው ነው እዛው የጣለው ላይ ቆሞ እየጠበቀው ነው። እስኪ ወንድ ንካኝ ተባብለዋል። እንግዲህ ሁለቱ ይፈታተናሉ ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየቴ ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን።
በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።